ነቃናቂ ኤግዚት ተፈታኞች ዛሬም ለኤግዚት የሚያዘጋጅ ሶፍትዌር ዴቨሎፕመንት ላይ ቤዝ ያደረገ ኩዌሽን እንሰራለን። ሶ ጥያቄያቸው ምን ይላል? which phase of software development life cycle is responsible for gathering and analyzing user requirement? A analysis, ቢ ዲዛይን፣ ሲ ዴቨሎፕመንት፣ ዲ ቴስቲንግ። በጣም ቀላል ጥያቄ ነው። ሶፍትዌር ዴቨሎፕመንት ላይፍ ሳይክል የግድ መሸምደድ ያለበት ስቴፖቹን በስነ ስርዓት ማወቅ ያለብን ነው። ቀላል አርግቼ ስነግራችሁ ያው መልሱ አናሊሲስ ነው። ቀላል አርግቼ ስነግራችሁ እንግዲህ ከአንድ ድልድይ አስቡት። ባህር ላይ ወይም አባይ ጋር የተገነባው ድልድይ ትልቁ አላ በሱ አስቡትና ሶፍትዌር። ስለዚህ ያ ድልድይ ሲሰራ መጀመሪያ ሪኳየርመንት ጋዘሪንግ ይደረጋል። ሪኳየርመንት ጋዘሪንግ ቢኖር እዚህ ጋር መልሱ እሱ ነበር። ከዛ ምንድነው የአካባቢ ምን አይነት ነገር የሚፈለገው ነገር ድልድይ ነው፣ ትልቅ ድልድይ ነው፣ ምንድነው የብረት ነው የምንድነው የሚለው ሪኳየርመንት ጋዘር ይደረጋል ማለት ነው። የሚያስፈልጉ ነገሮች ከዛ ሪኳየርመንት ጋዘር ከተደረገ በኋላ ምንድነው ዲዛይን። ሶፍትዌርም ላይ እንደዚህ ነው፣ ዲዛይን ነው ቀጣዩ ዲዛይን ከተደረገ በኋላ ሶፍትዌሩ ምን አይነት ወይ ነው የሚሰራው የሚል ዲያግራም እዚህ ጋር ይመጣል። የምንሰራቸውን ነገሮች ዲዛይን እናደርጋለን ሶፍትዌር ላይ። ከዛ ኢምፕሊሜንቴሽን ይመጣል፣ ኮዱ ይጻፋል ማለት ሶፍትዌር ላይ። እዚህ ጋር ደግሞ መሰረት ተጥሎ ድልድዩ መሰራት ይጀምራል። ድልድዩ ሲያልቅ ኮዱም ሲያልቅ ምን ይደረጋል? ቴስት ይደረጋል። ኦ ሪሊ ይሄ ድልድይ በዛ በኩል የሚያልፉትን መኪኖች የመሸከም አቅም አለው ወይ? ሶፍትዌሩም ልክ እንደዛ የሚገባውን ስራ ይሰራል ወይ ነው። ቫሊዴሽን ኤንድ ቬሪፊኬሽን ኤንድ ቫሊዴሽን የሚባሉ ኮንሰፕቶች አሉ እንደውም። ከዛም በኋላ ላይ ቴስት ከተደረገ በኋላ ዲፕሎይ ማድረግ ይጀምራል ማለት ነው። ሶፍትዌሩም ቢሆን ዲፕሎይ ይደረጋል፣ ድልድዩም ቢሆን ዲፕሎይ ማለት ወደ ስራ ይገባል ማለት ነው ድልድዩ። ከዛ የሆነ ኢረር ሲፈጠር ምናምን ሶፍትዌሩ ላይ ሜንቴናንስ አለ፣ እዚህም ላይ ሜንቴን ማድረጊያ መንገዶች አሉ ማለት ነው። ሶ ያ ነው። ቴንክ ዩ